ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። በመቀሌ ትላንት ምሽት የቦምብ ፍንዳታ መድረሱን የከተማይቱ ፖሊስ አረጋገጠ። በትግራይ ክልል መቀሌ ከተማ ትላንት ምሽት 2 ሰዓት ገደማ የቦምብ ፍንዳታ መከሰቱ ታውቋል። ፍንዳታው የደረሰው በትግራይ ክልል ምክር ቤትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት መካከል ባለ ቦታ ላይ እንደሆነ ተገልጿል። እንደ ከተማ አስተዳደሩ መግለጫ ከሆነ ድርጊቱ ሆን ተብሎ ሕዝብን ለማሸበር የተፈጸመ የጥፋት ተግባር ነው። ይሁን እንጂ በፍንዳታው ምክንያት በሰው ሕይወትም ሆነ በንብረት ላይ የደረሰ የከፋም ሆነ ቀላል ጉዳት አለመኖሩን አስተዳደሩ አረጋግጧል። የጸጥታ አካላት ወንጀሉን የፈጸሙ አካላትን በቁጥጥር ስር ለማዋል የተቀናጀ ስራ እያከናወነ መሆኑን ጠቁሞ ሕዝቡ ሽብር ፈጣሪዎችንና ላኪዎቻቸውን ስርዓት እንዲይዙ ከጸጥታ መዋቅሩ ጋር እንዲተባበር ጥሪ አቅርበዋል። የፌዴራል ቤቶች ኮርፖሬሽን በደቡብ ሱዳን ጁባ ከተማ በቤት ግንባታ ዘርፍ መሰማራት የሚያስችለውን ስምምነት ፈጸመ። የፌዴራል ቤቶች ኮርፖሬሽን በደቡብ ሱዳን ጁባ ከተማ የቤት ግንባታ ዘርፍ ለመሰማራት ያደረገው ታሪካዊ ስምምነት ለኢትዮጵያና ለኮርፖሬሽኑ ትልቅ እድገት የሚያመጣ ነው። ይህ እርምጃ ኮርፖሬሽኑ በሀገር ውስጥ ብቻ ሳይወሰን በጎረቤት ሀገራት ደረጃ ወደ ውጭ ገበያ መግባቱን ያመለክታል። በጁባ ከተማ የሚካሄደው የቤት ግንባታ ፕሮጀክት የከተማውን የመኖሪያ ፍላጎት ለማሟላት ከፍተኛ ሚና ይጫወታል። በተመሳሳይም የሁለቱ ሀገራት ኢኮኖሚያዊና ዲፕሎማቲክ ግንኙነት ያጠናክራል። እንዲሁም የኢትዮጵያ የህንፃ ስራ ልምድ እና ብቃት በጎረቤት ሀገራት ላይ እንዲታይ ያግዛል። ይህ ስምምነት በአፍሪካ ውስጥ ሀገራት መካከል ያለውን የኢኮኖሚ ትብብር ለማጠናከር የሚያግዝ ሲሆን ኮርፖሬሽኑም ወደፊት በሌሎች ሀገራት ውስጥ የመስፋፋት እድል እንዳለው ያሳያል። በአጠቃላይ ይህ እርምጃ ለኢትዮጵያ ኢኮኖሚ እድገትና ከጎረቤት ሀገራት ጋር የጋራ ልማት አዲስ በር የሚከፍት ነው። በሁለቱ ሀገራት መካከል በመሪዎች ደረጃ የጋራ የልማት ትብብር በሚፈለጉ ጉዳዮች ላይ አብሮ ለመስራት ስምምነት መደረሱን ተከትሎ በኮርፖሬሽኑና በደቡብ ሱዳን ማዕከላዊ ኢኳቶሪያል ግዛት መካከል ለቤት ልማት ላይ በጋራ ለመስራት የሚያስችል ስምምነት ተፈጽሟል። በኢትዮጵያ ፌዴራል ቤቶች ኮርፖሬሽን እና በደቡብ ሱዳን የማዕከላዊ ኢኳቶሪያል ግዛት መንግስት መካከል የተደረገው ይህ የመግባቢያ ሰነድ በጁባ ከተማ በቤቶች ልማትና አስተዳደር ዘርፎች በጋራ ለመስራት የሚያስችል መሰረት ጥሏል። ስምምነቱ የፌዴራል ቤቶች ኮርፖሬሽን ዋና አስፈጻሚ ዶክተር ረሻድ ከማል እና የማዕከላዊ ኢኳቶሪያል ግዛት መንግስት አስተዳደር ሚኒስትር ኢማኑኤል አደል በይፋ ፈርመዋል። ይህ ውል ኮርፖሬሽኑ ያለውን የረጅም ጊዜ ልምድና የቴክኒክ አቅም በመጠቀም በጁባ ከተማ ዘመናዊ መኖሪያ ቤቶች፣ የንግድ ህንፃዎችና የመንግስት መስሪያ ቤቶች ግንባታ እንዲያከናውን ሰፊ መንገድ ይከፍታል። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ረሻድ ከማል በስነ ስርዓቱ ላይ እንደተናገሩት ኮርፖሬሽኑ ባስቀመጠው ራዕይ መሰረት በምስራቅ አፍሪካና በመላው አህጉሪቱ ገበያዎች ለመሰማራት ከፍተኛ ዝግጅት ሲያደርግ ቆይቶ አሁን ላይ ወደ ተግባር ምዕራፍ ተሸጋግሯል። ኮርፖሬሽኑ ስትራቴጂካዊ ጠቀሜታ ያላቸውን አዋጭ በሆኑ ፕሮጀክቶች ላይ ትኩረት አድርጎ እየሰራ መሆኑንም ዋና ስራ አስፈጻሚው አብራርቷል። የማዕከላዊ ኢኳቶሪያል ግዛት መንግስት አስተዳደር ሚኒስትር አማኑኤል አዲል በበኩላቸው በኢትዮጵያ እየተመዘገበ ያለው ኢኮኖሚያዊ እድገትና ፈጣን የከተሞች ለውጥ ለመላው አፍሪካውያን ተምሳሌት የሆነ መሆኑን ገልጸው በቆይታቸው በርካታ የልማት ስራዎችን ተዘዋውረው መመልከታቸውን ገልጸዋል። በተለይም በቤት ልማት ዘርፍ በኢትዮጵያ ያለውን ተሞክሮ ከኮርፖሬሽኑ ጋር በመሆን በጁባ ከተማና በግዛቱ ተግባራዊ ለማድረግ እንደሚሰሩ አስተዳዳሪው አረጋግጠዋል። ስምምነቱ በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር ከማጠናከር ባሻገር ኮርፖሬሽኑ በቤት አስተዳደርና ልማት ያለውን ውጤታማ ተሞክሮ ለግዛቱ ባለሙያዎች የሚያጋራበትንና የአቅም ግንባታ ስልጠናዎች የሚሰጥበትን እድል ያመቻቻል። የስምምነቱን አፈጻጸም በቅርበት የሚከታተል ዝርዝር የፕሮጀክት ሰነዶች የሚያዘጋጅና አጋዥ የመፍትሄ ሀሳቦችን የሚያመነጭ የጋራ ቴክኒክ ኮሚቴ እንዲቋቋምም ተወስኗል። ይህ ስምምነት የሁለቱ ሀገራት የሁለትዮሽ ግንኙነት ወደ ላቀ ደረጃ ከማሸጋገሩም በላይ የኢትዮጵያን የቤቶች ልማት ተሞክሮ ወደ ጎረቤት ሀገራት ለማስፋፋት ትልቅ መነቃቃትን የሚፈጥር ይሆናል። በሌላ ዜና ቦትስዋና በደቡብ አፍሪካ ላይ ጠንካራ እርምጃዎችን መውሰዷ ተሰማ። የቦትስዋና ፕሬዝዳንት ዱማ ቦኮ በደቡብ አፍሪካ በሚኖሩ የቦትስዋና ዜጎች ላይ እየደረሰ ነው ያሉትን የጥላቻና የክፋት ጥቃት በመቃወም ሀገራቸው አስቸኳይ ጊዜ አዋጅ ማወጇን ገልጸዋል። ፕሬዝዳንቱ ያሳለፏቸው ዋና ዋና ውሳኔዎች የቦትስዋና መንግስት ከደቡብ አፍሪካ ጋር የሚያገናኙትን ድንበሮች በአፋጣኝ እንዲዘጉ አዟል።
ወደ ተለያዩ የደቡብ አፍሪካ ግዛቶች ይላክ የነበረው የኤሌክትሪክ ኃይል እንዲቋረጥ ተወስኗል። ይህ እርምጃ ቀድሞውኑም በኃይል እጥረት ለምትታመሰው ደቡብ አፍሪካ ከባድ ድንጋጤ ፈጥሯል። በደቡብ አፍሪካ የሚገኙ የቦትስዋና ዜጎች በሙሉ በአፋጣኝ ወደ ሀገራቸው እንዲመለሱ ጥሪ ቀርቧል። ፕሬዝዳንት ዱማ ቦኮ በንግግራቸው ወቅት ደቡብ አፍሪካ ከአፓርታይድ ስርዓት ጋር ስትታገል ቦትስዋና ያደረገችውን ታሪካዊ ውለታ አስታውሰዋል። እኛ ጭቆናን እንድታሸንፉ ረድተናል፣ ዛሬ ግን ልጆቻችን በእናንተ ምድር ላይ እየተዋረዱ ነው ሲሉ ቁጣቸውን ገልጸዋል። ይህ ውሳኔ በሁለቱ ጎረቤት ሀገራት መካከል ያለውን ግንኙነት ወደ ከፋ ደረጃ ሊያሸጋግር እንደሚችል ተሰግቷል። የተባበሩት አረብ ኤሚሬቶች መከላከያ ሚኒስትር ከኢራን የተወነጨፉ 3 ሚሳኤሎችን ማክሸፉንና አራተኛው ባህር ላይ መውደቁን አስታወቀ። መከላከያ ሚኒስትሩ በአገሪቱ የተለያዩ ክፍሎች ፍንዳታዎች መሰማታቸውንና ይህም በክሽፈቱ ሚሳኤሎች ምክንያት እንደሆነ ገልጿል። ሚኒስትሩ ይህን ያለው የአገሪቱ የአደጋ ጊዜ አስተዳደር ባለስልጣን ለተወነጨፉ ሚሳኤሎች ምላሽ እየሰጠ መሆኑን ካሳወቀ በኋላ ነው። ባለስልጣኑ የአገሪቱ ዜጎች ደህንነቱ የተጠበቀ ስፍራ ውስጥ እንዲቆዩ ማሳሰቢያ ተላልፎ ነበር። እስካሁን ኢራን ስለ ጥቃቱ አስተያየት አልሰጠችም። በአሜሪካና እስራኤል ጦርነት የተከፈተባት ኢራን ኤሚሬቶችን ጨምሮ የባህረ ሰላጤውን አገራት በማጥቃት አጸፋ ስትሰጥ ቆይታለች። ከአሜሪካ ጋር ከተደረሰው የተኩስ አቁም ስምምነት በኋላ ግን ጥቃቶች ረግበው ነበር። አሁን ላይ አሜሪካ በኢራን በተዘጋው ሆርሙዝ ሰርጥ በኩል የሚጓዙ መርከቦችን እንደምታጅብ አሳውቃለች። ይህ የአሜሪካ ውሳኔ ከተሰማ በኋላ ነው ኤሚሬቶች ላይ ጥቃት የተፈጸመው። ኢራን የአሜሪካ የጦር መርከብ በሚሳኤል መታ ኋለች። የኢራን መንግስት መገናኛ ብዙሃን እንደዘገቡት የሀገሪቱ የባህር ኃይል የአሜሪካና የእስራኤል አጥፊ መርከቦች ወደ ሰርጡ እንዳይገቡ ጠንካራ ማስጠንቀቂያ ሰጥቷል። ማስጠንቀቂያውን ጥሳ ያለፈች አንዲት የአሜሪካ የጦር መርከብ በጃስክ ደሴት አቅራቢያ በ2 ሚሳኤሎች መመታቷን የኢራን ፋርስ ዜና ወኪል ዘግቧል። ይህ ጥቃት የተሰነዘረው ፕሬዝዳንት ዶናልድ ትራምፕ በሰርጡ የታገዱ መርከቦችን ነፃ ለማውጣት አሜሪካ ጣልቃ እንደምትገባ ካሳወቁ ከሰዓታት በኋላ ነው። አሜሪካ ፕሮጀክት ፍሪደም የተሰኘ ወታደራዊ ዘመቻ በመጀመር 15000 ወታደሮችን፣ 100 አውሮፕላኖችና ተኳሽ ሚሳኤሎች ወደ ቀጠናው እያሰማራች እንደሆነ ገልጻለች። ካሊድ ማሻል የሐማስ ከፍተኛ መሪ ሆነው ተመረጡ። የሐማስ ንቅናቄ ባካሄደው የውስጥ ምርጫ ካሊድ ማሻልን የድርጅቱ ዋና የፖለቲካ መሪ አድርጎ መምረጡን የሊባኖስ አልአክባር ጋዜጣ ዘግቧል። ይህ ምርጫ የተካሄደው በእስራኤል ጥቃት በርካታ የድርጅቱ ከፍተኛ አመራሮች በተገደሉበትና የአመራሩ መዋቅሩ ተግዳሮት በገጠመው ወቅት ነው። በተጨማሪም ካሊድ አልሃያ በጋዛ፣ ዛሄር ጃባሪን ደግሞ በምዕራባዊ ዳርቻ የንቅናቄው መሪዎች ሆነው ተመርጠዋል። ምንም እንኳን የ2025ቱ ምርጫ በጦርነቱ ምክንያት ቢራዘምም አሁን የተካሄደው ድምፅ አሰጣጥ በጋዛ ውስጥ መጠናቀቁ ተገልጿል። ንቅናቄው እስካሁን ይፋዊ ማረጋገጫ ባይሰጥም ይህ የአመራር ሽግግር በከፍተኛ ጦርነት ውስጥ የሚገኘውን ድርጅት መዋቅር ለማረጋጋት ያለመ መሆኑን ተመልክቷል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።